ሚከናህያን ደህና አድርጎ ከራሱም ልምድ ጋር በደንብ አድርጎ አዋስቶን ይዞን ሄዶ ነበር። ዛሬም ደግሞ ኢንሻአላህ ራሳችንን ለመመሰጥ ከልክ እንደ ተመልካች አንዳንድ ጊዜ ተመስጠን እንሄዳለንና በዚያ ደረጃ ተዘጋጅተን እየጠበቅንህ ነው። እጅህ ከምን ኡስታዝ? طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحمد لله እንግዲህ አላህ Subhanahu Wa Ta'ala ሐያታችን አቆይቶ ድጋሜ እሱን ስም ለማውሳት ስላበቃን እናመሰግነዋለን። አልহামዱሊላህ ያለፈው ሳምንት እንግዲህ ከአልሙጂብ ጋር እና ከሌሎቹ ከዛ በፊት ካየናቸው ስሞቹ ጋር እንደኖርን ተስፋ አደርጋለሁ። አልሙጂብ ሁሉንም ጉዳያችንን ሊፈጽምልን ዝግጁ የሆነ ጌታ ነው ያለን። አልহামዱሊላህ ان الله يبسط يده بالنهار ليتوب مسيء الليل ነው። የሌሊት እንኳን ኃጢያተኞች እንዲተውብቱ አላህ እጁን በቀን ይዘረጋል ነው። ሊምር ማለት ነው። ሊምር ሁሌም ዝግጁ የሆነ ጌታ እጁን የዘረጋ ባሪያውን ባዶ የማይመልስ ጌታ ነው አላህ عز وجل الحمدلله። ዛሬ ደግሞ ከፍተኛ የረህማ የእዝነት ስሙን እናያለን። በጣም አዛኝነቱን በጣም የሚገልጽ ስም እናያለን። እስኪ አዛኝነቱን የሚያሳዩ ስሞች እስኪ ንገሩ። الرحمن الرحيم الرحمن الرحيم አይተናል። الرؤوف الرؤوف الغفور نعم الودود ودود በጣም الودود እውነት ነው። እነዚህ ሁሉ በቀጥታ ረህማን የሚያሳዩ ናቸው። ብዙ ጊዜ የማንገምተው ነገር ነው ግን ዛሬ የምናየው አልጀባርን እናያለን። አልጀባርና ረህመት ይገናኛሉ። አልጀባር ብዙ ጊዜኛ የምናስበው ኃያልነቱን በዳዮችን መበቀሉን መስበሩን ነው። እውነት ነው፣ እሱም ነው አልጀባር፣ እሱም ማለት ነው። ሌላ ገጽታ ግን አለው አልጀባር። አልጀብር ከሚለው የአረብኛ ቃል ይወሰዳል። ጀብር ማለት መጠገን በዳዮቹን የሚሰብረውን ያክል የተበደሉትን የሚጠግን ማለት ነው። የተሰበሩ ልቦችን ጠጋኝ የሆነ ጌታ ማለት ነው አልጀባር። አልጃቢርም አይደለም። አልጃቢር ጠጋኝ ማለት ነው። በርግጥ ግን አንዴ ይጠግናል፣ ሁለቴ ሊጠግን ይችላል፣ ሶስተኛው ላይ ሊሰለች የሚችል የሰው ልጅ ለሰው ልጅ ነው ጃቢር የሚለው ስም የሚሰጠው። ጃቢር መባል ይችላል የሰው ልጅ። ስሞችም አሉ ጃቢር። ሰሐቢም ረዲየላሁ ዐንሁ ጃቢር ይባላል። ጀባር ግን ተሰብረ በሄድክ ቁጥር ከመጠገን ወደ ኋላ የማይል ጌታ ማለት ነው። ሱብሃንአላህ። የተሰበረ ወደሱ በተጠጋ ቁጥር የሚጠግን ጌታ ማለት በህይወቱ ጣውረድ ሞራሉ በተለያየ ጉዳይ የተለያየውን የሚጠግን ጌታ ማለት ነው። ንጽህት የሆነች ሴት ስሟ በዝሙት ሊጠፋ ይችላል። ማን አለ በአላህ የሚጠግንላት ይህን ልቧን? ሁሉም ሰው በሰማው የተሳሳተ ኢንፎርሜሽን ፊታቸውን አዙረውባታል። ወደ አላህ ከመጠጋት ውጭ ምን አላት? እንዴት ነው ልታረጋግጠው የምትችለው ንጽህናዋን? አልጀባር አላህ ብቻ ነው የሚጠግነው። የአይሻን አስተዋወስከኝ እዚህ ላይ የእናታችን አይሻ ናም የሐዲስ አልኢፍክ ላይ ያለው ማለት ነው። በጣም የምትወደው ጓደኛ አብረህ ለአመታት ስራ አብረህ የሰራው ጓደኛ ገንዘብን ቢክድህ ከአላህ ውጪ ይህንን ቀልብህን ማን ነው? ይህንን የተሰበረ ልብ ማን ነው የሚጠግነው? በጣም የሚወዳት ሚስቱ በሆነ ምክንያት በጣም በትንሽ ነገር ልጆቹን በተናበት የሄደች ባል ማን ነው ልቡን የሚጠግንለት ከአላህ ውጭ? በእያንዳንዱ ነገር ሚስቱን መቆሚያ መቀመጫ ያሳጣ በዳይ ባለቤት ያላት ሚስት ልቧን ማን ይጠግንላት ከአላህ ውጭ? ምናልባት ሰውየው ውጭ በጣም የሚወደድ ይሆናል፣ በጣም የሚከበር ሰው ይሆናል፣ የቤት ውስጥ ቀጋ ይሆናል። ብትናገር እንኳን የሚያምናት የሌለ ስንት ሴት አለች። ልቧን አላህ ብቻ ነው ወደ ጀባር መጠጋት ብቻ ነው የሚጠግነው።
አላህ ሲጠግነው ደግሞ አስለሕና ለሁ ዘውጀህ እንዳለው አላህ እንደው ሁሉን ነገር ያስተካክለዋል። አላህ ሱብሓነሁ ወተዓላ ወደ ጀባር የተጠጋ ሳይጠገን ተመልሶ አያውቅም። አልጀባር አቅሳ ረሕማ የሚያሳይ ስም ነው። የመጨረሻ እዝነትን የያዘ ስም ነው። ይገርም ነው። ብዙ ጊዜ ከብርታት ጋር ነበር። ብዙ ጊዜ ያኛውን ገጽታ ብቻ ስለምናየው ነው። እኔ እዛ ላይ ነው ማተኮር የምፈልገው። ያ የታወቀ ነው። አላህ ጀባር ነው፣ ሀያል ነው። የሀያሎች ሁሉ ሀያል ነው። አየን እኮ በእኛም እድሜ ሀያል ነን ያሉ ገንድሶ ሲጥላቸው ወንድሜ ሙባረክ አደም ይነግረኝ ነበርና ግድግዳ ግፉ ይሏቸው ነበር ማዕከላዊ። እኔን አላሉኝም። ግፋው እስኪ ግድግዳውን፣ ይህን ግድግዳ ማንቀሳቀስ እንደማትችለው እኛን አትችልም ይሉ ነበር። የዒዛ በቃ የመጨረሻ ጉሩር ውስጥ የገባውን አላህ ዐዘ ወጀል እንዴት እንደሚጥለው። ጀባር ያኛው ሳይዱ በጣም የታወቀ ነው። እኔ ግን ረሕመቱን ፓርት እዝነቱን የተሰበሩ ልቦችን የሚጠግን ጌታ ነው አላህ ሱብሓነሁ ወተዓላ። ያን ፓርት እናያለን። ሐኪሞች የአጥንት ሐኪሞች አካልን ሊጠግኑ ይችላሉ። አላህ ግን ቀልብን ነው የሚጠግነው። እውነት ነው። አካልንም እነሱ አይጠግንም ይላሉ። እነሱ አይጠግኑም አካልን ከአካል ጋር አገናኝተው ያስሩታል፣ ይጠምዱታል እንጂ እነኛን ሴሎች ሪሃብሊቴት አድርጎ ሴሎቹን አገናኝቶ እንደገና እንዲጠገኑ የሚያደርገው አልጀባር ነው የፈጠረው አላህ ሱብሓነሁ ወተዓላ። ሴሎቹ ውስጥ እጅ የላቸውም ሐኪሞቹ። ሴሎቹን ያቀራርቧቸዋል። ቀዶ ጥገናም ከሆነ ይሰፉትና ያገናኙታል እንጂ ሴሎቹን ተንሺጥ አድርጎ አክቲቬት አድርጎ የሚያገናኘው ጌታ አላህ ነው፣ የሚጠግነው አላህ ነው። ብዙ ነገር እኮ አላለም። ቀዶ ጥገና ሲሰሩ እኮ ኢንፌክሽን የሚባል ከባድ ነገር አለ። በአይን ከማይታዩ እጅግ በጣም አደገኛ ህዋሳት ጠብቆ አላህ ያንን ወደ ከነበረበትም ወደ ተሻለ ሊመለስ ይችላል። ኢማም ኢብኑ ቀይም ረሕመቱላሂ ዐለይህ አንድ አጥንት ተሰብሮ አንድ ሰው ሲጠገን በጣም ይጠነክራል አሉ። የተሰበረ ቀልብም ከተጠገነ በኋላ በጣም ነው የሚጠነክረው፣ በጣም ነው የሚታደሰው፣ የተሻለ ሐያት ነው የሚኖረው አንድ ሰውና ቀልብንም ብቻ ሳይሆን አካልንም እንኳ ፊዚካል የሆነውን ነገር ነው አካላዊ የሆነ ንክኪ መፍጠር እንጂ ሐኪሞቹ በትክክል ጠጋኙ አላህ ነው። የቀልብንማ ተወው፣ ማንም ሊጠግነው አይችልም ከአላህ ሱብሓነሁ ወተዓላ ውጭ። አንዳንድ ጊዜ እጅግ በጣም ከባድ የሆኑ ከአቅማችን በላይ የሆኑ ነገሮች ያጋጥሙናል። የቲምን ብናስብ ምድር ላይ ማንም ደጋፊ የሌለው አንድ ህፃን 10 ዓመት 15 ዓመት ሆኖታል። ወላጆች ልጆቻቸውን ይዘው ሲዝናኑ ሲያይ እንኳ እንዴት ነው ልቡ የሚሰበረው? አባቴ ብሎ ሄዶ የሚያወራው የሚያጫውተው ማጣቱ እንዴት አድርጎ ቀልቡን እንደሚሰብረው አስቡት። የዚህን ህፃን ልጅ ልብ አላህ ብቻ ነው የሚጠግነው፣ ማንም ጠጋኝ የለውም። አንድ ታሪክ ላጫውታችሁ። በአንድ ወቅት አንድ የዳዕዋ ሰው እንግዲህ መቼም እስልምናን የያዘ ሰው ብዙ ፈተና ይደርስበታል በዚች ምድር። ሀገር ውስጥ መኖር የሚያስችለው ሁኔታ አልተፈጠረም። ሀገሩ ላይ ከባድ ችግር ተፈጠረበት። መኖር የማይችልበት ከባድ ችግር ተፈጠረ። ሌላ ሀገር መሄድ የሚችልበት ቪዛ የለውም። ብቸኛ እድል አንዲት እድል መጣች። የዑምራ እድል አገኘ። የዑምራ ቪዛ አገኘ። ይህንን እድል ተጠቅሞ ሄደ ዑምራ። የዑምራ ቪዛው የሚያልቀው ረመዳን 30 ላይ ነው። 27ኛው ሌሊት ላይ ሐረም ገብቶ ጠዋፍ ያደርጋል። ሰውየው ዲን ያውቃል፣ ብዙ ዱዓዎች ሐፍዟል። ሁሉም ዱዓዎች ግን ከምላሱ ጠፉ። ጌታዬ ሆይ ልቤን ጠግነኝ የሚል ነበር ዱዓ። ረቢ ጅቡር ኻጢሪ፣ ያ ረብ ልቤን ጠግነኝ፣ ልቤን ጠግንልኝ፣ ልቤን ጠግንልኝ። በቃ ይህን ብቻ ነው የሚለው ጠዋፍ እያደረገ ዱዓው ይህ ብቻ ነው። ምላሱ ከዚህ ውጭ ማለት አልቻለም። ሌሎች ዱዓዎች ሁሉ ጠፉት።
كأن الله عز وجل ይህንን ልብ ሊጠግን ፈልጎ ይህንን የሚያስብለው ነው ምን ብለናል አልሙጂብ ላይ እንሰናላ አላህ አንድን ባሪያውን ሊሰማው ሲፈልግ ለዱዓ ይገረዋል ብለናል ታዲያ ይህንን ብቻ መደጋገም ጀመረ ይህ ሰውዬ ይደጋግማል ጌታዬ ልቤን ጠግንልኝ ይላል ያለቅሳል የሚሰማው ቁርአን አያ ሁሉ ያስለቅሰዋል ሁኔታዎች በሙሉ ልቡን ሆድ ብሶታል ልቡ ተሰብሯል ገባ ጨርሻ ጠዋፍ ላይ ባለበት አንድ ሰው ያገኘዋል እገሌ ነህ እንዴ አው 3 ቀን ነው መፈልጋለሁ 3 ቀን ሙሉ ፈልጋለሁ ነብዩ ሰለላሁ ዐለይሂ ወሰለም በህልም የመጣው መልእክት ልከውኛል ወደ አንተ ያ አላህ أبشر أثبت وأنت على الحق أنت حق لين الله سنا كأن دامت بها الله يكفت لها الصبر أدرك بلوها يا الله يزين سوية لب كذي ولا يميتأجن نجاري رسالة من الله عز وجل كالله هنا ملكت بنبي صلى الله عليه وسلم